የብልጽግና ዋና ዓላማው ፋኖ ከህወሓት ጋር እንዲዋጋ ከዚያም እሱ በጀርባ እኛን ለመውጋት ነበር ሲል የአማራ ፋኖ ብሔራዊ ንቅናቄ ምክትል ሊቀመንበር ለፖለቲካ ጉዳዮች አርበኛ ሄኖክ አዲስ የገለጸ ዝርዝር ንግግሩን ይዘናል። ከአዴትና ከሞጣ የተቀናጀ ግዳጅ ለመፈጸም የተንቀሳቀሰው የብልጽግና ሰራዊት በአማራ የቁርጥ ቀን ልጆች ተዋርዶ መመለሱ ተገለጸ። የግንባር መረጃ አለን። በመካከለኛው ምስራቅ ያለው ወታደራዊ ውጥረት ወደ አዲስ ምዕራፍ ተሸጋግሯል ተባለ። በውጭ ዜናችን እናየዋለን። ሰላም ጤና ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እንኳን ለ86ኛው የአገው ፈረሰኞች ክብረ በዓል አደረሳችሁ እያልን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የጥር 24 ቀን 2018 ዓ.ም የረፋዱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። የብልጽግና ዋና ዓላማው ፋኖ ከህወሓት ጋር እንዲዋጋ ከዚያም እሱ በጀርባ እኛን ለመውጋት ነበር ሲል የአማራ ፋኖ ብሔራዊ ንቅናቄ ምክትል ሊቀመንበር ለፖለቲካ ጉዳዮች አርበኛ ሄኖክ አዲስ ገለጸ። የአማራ ፋኖ ብሔራዊ ንቅናቄ ምክትል ሊቀመንበር ለፖለቲካዊ ጉዳዮች አርበኛ ሄኖክ አዲስ በወቅታዊ ጉዳይና ስለ አፋብን ከሮሃ ሚዲያ ጋር ቆይታ አድርጓል። አርበኛ ሄኖክ ስለተመሰረተው ድርጅትና የአፋድና የአፋብሃ አመራሮችን መግባባትን በተመለከተ ለተጠየቀው ጥያቄ የመለሰ ሲሆን በመነጋገራችን ነው አንድ የሆነው። ሁለታችንም በተለያየ ጎራ ሆነን የስም መጠፋፋት ስራ ስንሰራ ነበር። መሳሪያም ተማዘን ነበር። ሆኖም እንድንነጋገር ሰራዊታችንና የህዝባችን ጥያቄ ስለነበር የግድ ወደ አንድ መጥተናል ነው ያለው። በንግግራችን ላይ የማንተማመንባቸውንና የምንተማመንባቸውን ጉዳዮች ለይተን አውርተናል። ስለ አጋርነትና ትብብር ጉዳይ፣ ስለ ዳውንቱ ድርድር ጉዳይና ስለ ርዕዮተ ዓለም በሰፊው ተነጋግረንበታል። ለመፍታት ሞክረናል። ሌላው ችግራችንና ወዛጋዊው ጉዳይ መሪ መምረጥ ነበር። እሱ በመነጋገርና ራሳችንን በማሸነፍ ወይም ሆደ ሰፊ በመሆን አስተካክለናል። እንዲሁም አወቃቀራችንን በመቀየራችን ጠቅሞናል። በዚህም ተማምነናል። አንድ ላይ ካልቆመን ጠላታችንን ማሸነፍ እንደማንችል ተነጋግረን ተስማምተናል። ብዙ ሪስኮችንም ወስደን አንድ ሆነናል። እንደዚህ በመሆኑም ብጥብጦችን ቀንሰናል ነው ያለው አርበኛ ሄኖክም። አርበኛው ቀጥሎም ድርጅቱ ሲመሰረት ስለተሰጠው መግለጫ ማብራሪያ የሰጠ ሲሆን ማህበራዊ መበስበስና ማህበራዊ ውድቀት ስለሚለው ገለጻ ለማድረግ ሞክሯል። ማህበራዊ መበስበስ ስንል ማህበራዊ ጉዳይ ሳይሆን ስለ ቀድሞ ስልጣኔያችንና ስለ ወቅታዊ ፖለቲካችን ነው። እናም ከታሪክና ከስልጣኔ አንጻር እየወደቅን እንደሆነ ለመግለጽም ነው ብሏል። አማራ መንግስታዊ ስርዓትንና አስተዳደራዊ ገዢዎችን ጠብቆ ይዞ የቆየ ህዝብ ነበር። ወደ አሁኑ ስንመጣ ግን እየቀነሰና ጨርሶ እየጠፋ የሚገኝ ነው። ይህ ማህበራዊ መበስበስ ነው። እንደ ማሳያ የቅዱስ ላሊበላን ህንፃ እየጎበኘን ከጥንታዊ ህንፃዎች መካከል እኛ የሰራነው ሳር ቤት እናያለን። ይኸውም እኛ የሰራነው ዘመን ተሻጋሪ ነገር እንደሌለ ነው። እኛ በአባቶቻችን ስራ ስንዘፍን ከመዋላችን ውጪ ጠብ የሚል ስራ አልሰራንም። ጠላቶቻችን አዲስ አበባ እንዳንገባና የአባቶቻችንን ቤት እንዳናይ የሚከለክሉን ዝንጀሮና ጦጣ ብቻ እንድንጎበኝ የሚጋብዙን የእኛ ዓላማ ስለገባቸው ነው። የአድዋ ድልም በምኒልክ ሐውልት ስር እንድናከብር ተደርገናል። ሐውልቱ ፊት እንዳንቆም አግደውናል። አማራም ከዚህኛው የታሪክ መበስበስ ወጥቶ መገኘት አለበት ሲል ገልጿል። አርበኛው አክሎም ህዝቡን የሚጠብቀው መንግስት የለም። በየቦታው መንግስታዊ ፍጅት እየተካሄደ ነው። እንደ ማሳያ ወለጋ ላይ ህዝቡን የሚገድለው የመንግስት ልዩ ኃይል ነው። ተልእኮ ተሰጥቶት ሲገድልና ሲያፈናቅል ውሎ ሲመለስ በሬ ታርዶ ይጠብቀዋል። ይሄ አካሄድ አሁን አማራ ክልል ገብቷል። አሁን ማንም መንግስት አዳኝ ነው ብሎ አያምንም። ሌላው የማህበረሰብ ውድቀታችን ደግሞ ህዝቡ እርስ በርሱ በችግሩና በሞቱ ጊዜ አንዱ ለአንዱ እየቆመ አይደለም። ሰላማዊ ሰልፍና ትግልን ማስደረግ በሚችልበት ጉዳይ ላይ ህዝቡ እንዳላየና እንዳልሰማ ያልፋል። በተናጠል የነቁና የተቸገሩ ሰዎች በመንግስትና በአምባገነን አስተዳደሮች እጅ ወድቀው ያልፋሉ። ከተማ ሲፈርስና ህዝብ ሲፈናቀል፣ ግለሰባዊ በደሎች ሲደርሱም ዝም እያለ ያለ ህዝብ ማህበረሰባዊ ውድቀት ገጥሞታል ይባላል። እኛ እንደ ድርጅት እነዚህ ነገሮች ማደስና ሰዋዊ ለማድረግ ነው በመግለጫችንም አዲስ ስልጣኔ ማምጣት በሚል የገለጽ ነው። አባቶቻችን ባስቀመጡልን ላይ እኛ አዲስ ሀሳብ ጨምረን እንጓዛለን። በተጨማሪም እንደ ማህበረሰብ ወድቀናል ስንል የአማራ ባለ ሀብቶች ሆነው ህዝባቸው ሲራብና ሲገደል የሚያዩ ብሎም ለጥይት መግዣ ለአገዛዙ የሚሰጡ ናቸው። ነጋዴዎችና ኤሊት ወይም ምሁራን የሚባሉት ተመሳሳይ ነገር እየፈጸሙ ነው። በዚህ ሰዓት ከአማራ ጎን ያልሆነ ምን ሊባል ይችላል? በአማራ ህዝብ ላይ በየቀየውና በቤቱ ጓሮ መድፍ ሲተኩስ እየዋለ ምሁራኑና ባለስልጣናት ዝም ብለው እያዩ ነው። አሁን ያሉት ብአዴኖች ከዚህ በፊት ከነበሩት ብአዴኖች የበለጡ አስተሳሰባቸው የዘቀጠ ነው። አርበኛ ሄኖክ ስለ ትብብር በተጠየቀው ጥያቄ ላይ በሰጠው ማብራሪያ ይህ በአማራ ላይ እየተሰራ ያለ ፕሮፓጋንዳ ነው። አገዛዙ አማራ፣ ትግራይ፣ ኦሮሞና አፋር ሲጣላ እንዲኖርና እርሱ
በመንበሩ ላይ ጸንቶ እንዲኖር ነው ምኞቱ። አገዛዙ አማራ ከዚህ በፊት የተጣላውን ብሔር እስከ መጨረሻው ተጣልቶት እንዲኖር ነው የሚፈልገው። ስለ ርስቶቻችን ጉዳይም በጎንደር፣ በወሎ፣ በሸዋና በጎጃም ያሉ መሬቶቻችንን እናስመልሳለን። የአማራን ህዝብ ጥያቄ በተበታተነ ትግልና ሀሳብ መመለስ አንችልም። በባለፈው በሰሜኑ ጦርነት ጊዜ አብረን የተሳተፍነውና ግተንበት የነበረው ርስቶቻችንን ከተመለሱም ብለን ነበረ። አገዛዙ ራያ አላማጣ ላይ ያደረገውን ብንመለከት በአካባቢው በነበረ ጊዜ ሲደፍርና ሲዘርፍ ነበረ። ሰሞኑን ደግሞ ያለምንም ተኩስ ወደ ኋላ አፈግፍጓል። ዋና ዓላማው ፋኖ ከህወሓት ጋር እንዲዋጋ ከዚያም እሱ በጀርባ እኛን ለመውጋት ነበረ። ነገር ግን እኛ የብልጽግናን አሻጥር ስለምናውቀው ወደዚህ ጉዳይ አልገባንም። የአማራን ጥያቄ በተዛነፈ አካሄድ መመለስ አይቻልም። ብዙዎች ያልሆነ ነገር እያወሩ ነው። እኛ የኢትዮጵያን ስርዓተ መንግስት መቀየር ነው የምንፈልገው። የብሔሮች ወኪልም አብሮ ይሰራል። ፋኖ የሀገራችን ብቻ ሳይሆን የምስራቅ አፍሪካም ተስፋ ነው። የወደፊቱ የምስራቅ አፍሪካ የሰላም የልማት አጋር ነው ፋኖ። እኛ የማንም ተላላኪ አይደለንም። የአማራ ህዝብ ባለፉት ዘመናት ከገዢው መንግስት ጋር እንጂ ከሌላ ኃይልና ከጎረቤት ሀገራት ጋር ግንኙነት ስላልነበረው በሚናፈሰው ወሬ ግራ መጋባቶች ሊኖሩ ይችላሉ። እየተገደልን በኢመሬትስ ድሮን እየተመታን ባለንበት ወቅት ዝም ብላቸው ተገደሉ፣ ከቀጠናው ኃይል ጋር አትገናኙ እየተባልን ነው። እኛ የኢትዮጵያ ታማኞች ነን። እኛ ከማንኛውም የቀጠናው ኃይል ጋር እንሰራለን። ሁሉም ይወቃው። ነገሮችን እንዴት ማስኬድ እንደምንችል በጠረጴዛ ዙሪያ እያወራን ነው። እኛ የአማራ ብሔርተኛ ነን። የአማራን ጥቅም አሳልፈን አንሰጥም። ምክንያቱም እኛ አማራዎች ነን። ሰልፍ ጠይቀን መልስ ስናጣ ጫካ የገባንን። የአማራን ጥያቄ አሳልፎ የሚሰጥ የፋኖ አመራር ቢኖር እንኳን አሳልፎ የሚሰጥ ሰራዊት የለም። በአዲስ መዋቅር ብሔረሰቦችን የሚያሳትፍ አዲስ አሰራር ያለው ኃይል ይዘን እየመጣን ነው። ለዚህ ነው ይህ ኃይል እንዲጠላ የሚያደርጉት ሲል አርበኛ ሄኖክ ገልጿል። ወደ ግንባር ዜናችን ስናመራ ከአዴትና ከሞጣ የተቀናጀ ግዳጅ ለመፈጸም የተንቀሳቀሰው የብልጽግና ሰራዊት በአማራ የቁርጥ ቀን ልጆች ተዋርዶ መመለሱ ተገለጸ። የአፋብን ቴዎድሮስ እዝ 102ኛ ኮር 33ኛ ክፍለ ጦር ህዝብ ግንኙነት መረጃውን እንዳጋራን እየከሰመ የሚገኘው የአብይ ስርዓት አስጠባቂ ሰራዊት ከአዴትና ከሞጣ ወደ ገረገራ ሲንቀሳቀስ በአፋብን 102ኛ ኮርም 33ኛ ክፍለ ጦር 4ኛ ሻለቃ ያልተጠበቀ መብረቃዊ ጥቃት ሲያስተናግድ የበቀል አጸፋውን በንጹሃን ላይ አድርጓል ተብሏል። የ33ኛ ክፍለ ጦር 4ኛ ሻለቃ ከ54ኛ ክፍለ ጦር መብረቁ ተፈራ ሻለቃ ጋር ከጠዋቱ 1 ሰዓት ጀምሮ በሰሩት ድንገተኛ የተቀናጀ ኦፕሬሽንም 8 የአገዛዙ ሰራዊት ሲያሸልቡ 11ዱ የአራጅ ቡድን አባላት ቁስለኛ መሆናቸው ታውቋል። ከ2 ሳምንታት በላይ ከተለያየ ቀጠና ወደ ሞጣ ያሰባሰበውን የጠላት ኃይል ወደ አስተርእዮ ከአዴት ወደ ገረገራ እና ዘማ በማንቀሳቀስ ላይ የነበረው የብልጽግና ሰራዊት ወለቂ አካባቢ በደረሰበት መብረቃዊ ጥቃት ያሰበውን ግዳጅ ሳያሳካ ወደ መጣበት ፈርጥጧል። በቤተ እምነትና በንጹሃን ላይ የወሰደው የበቀል እርምጃ ብልጽግና ተስፋው ያከተመለት ስርዓት መሆኑን በይፋ ያረጋገጠ አስነዋሪ ተግባር ነው። በአስተርእዮ ከተማ አቅራቢያ ቦረቦር በተባለ ቦታ ሞርተር ተጠምዶ ወደ ማርያም ቤተክርስቲያን በማስወንጨፍ በቤተክርስቲያኑ ላይ የማጥቃት ሙከራ ማድረጉንም የአካባቢው ነዋሪዎች አረጋግጠዋል። የአካባቢው ነዋሪዎች እንደተናገሩት በሞርተሩ የተነሳው ቃጠሎን ለማጥፋት በተሰበሰቡ ንጹሃን ላይ ድጋሜ ሞርተር በመተኮስ ከ15 በላይ ንጹሃንን ሙትና ቁስለኛ አድርጓል። እስከ ትናንት ምሽት ድረስ ውጊያው እንደቀጠለ ነው። እንደ ቀድሞ ሁሉ ማህበረሰቡ በግዳጁ ላሳየው ትብብርም ምስጋና ተችሮታል ሲል 33ኛ ክፍለ ጦር ገልጿል። በውጭ ዜናችን በመካከለኛው ምስራቅ ያለ ወታደራዊ ውጥረት ወደ አዲስ ምዕራፍ ተሸጋግሯል ተባለ። ፕሬዚዳንት ዶናልድ ትራምፕ ህቡዕ አርማዳ ሲሉ የጠሩት የአሜሪካ የጦር መርከቦች ስብስብ ወደ ቀጠናው እያመራ ባለበት ወቅት የኢራን የባህር ኃይል በበኩሉ የቀጥታ ጥይት የተኩስ ልምምድ እንደሚያደርግ አስታውቋል። የአሜሪካ መካከለኛ እዝ ሴንትኮም ዛሬ እሁድ የሚጀምረው የኢራን የ2 ቀን ወታደራዊ ልምምድን አስመልክቶ ለኢራን የእስላማዊ አብዮት ጥበቃ ጦር ይፋዊ ማስጠንቀቂያ ሰጥቷል። እዙ በመግለጫው እንዳመለከተው ኢራን ልምምዱን ደህንነቱ በተጠበቀ ሙያዊ በሆነና አላስፈላጊ አደጋዎችን በማያስከትል መልኩ እንድታከናውን አሳስቧል። አሜሪካ በማንኛውም መልኩ በአሜሪካ የጦር መርከቦች ላይ የሚደረጉ ደህንነታቸውን ያልተጠበቁ እንቅስቃሴዎችን እንደማትታገስ ገልጻለች። ይህም የሚከተሉትን ያካትታል። በአሜሪካ የጦር መርከቦች ላይ የሚደረጉ ዝቅተኛ በረራዎች፣ የኢራን ፈጣን ጀልባዎች ከአሜሪካ መርከቦች ጋር ለመጋጨት በሚመስል መልኩ መጠጋትና የኢራን ወታደሮች መሳሪያዎቻቸውን ወደ አሜሪካ ኃይሎች ማነጣጠር የሚሉት ናቸው። ይህ ማስጠንቀቂያ የተሰጠው
አሜሪካ ራሷ በክልሉ መጠነ ሰፊ የዝግጁነት ልምምድ እያከናወነች ባለችበት ወቅት ነው። ፕሬዚዳንት ትራምፕ በዩኤስኤስ አብርሃም ሊንከን የሚመራው የጦር መርከቦች ስብስብን በማመልከት ሌላ ውብ አርማዳ አሁን ወደ ኢራን እየተንሳፈፈች ነው ብለዋል። ትራምፕ አክለው በጣም ትላልቅና ኃይለኛ መርከቦች ወደ ኢራን እያመሩ ነው፣ ባንጠቀምባቸው ደስ ይለናል በማለት ዲፕሎማሲያዊ መፍትሄ እንደሚመርጡ ገልጸዋል። ይሁን እንጂ ኢራን የኒውክሌር መሳሪያ ፍላጎቷን እንድታቆምና ሰላማዊ ሰልፈኞችን መግደል እንድታቆም ሁለት ዋና ዋና ጥያቄዎችን አቅርበዋል። ኢራን በአሜሪካ ለቀረበባት ዛቻ ለድርድር ዝግጁ ነን፣ ነገር ግን ከተገፋን ከዚህ ቀደም ታይቶ በማይታወቅ መልኩ ምላሽ እንሰጣለን ስትል በአጸፋው አስጠንቅቃለች። የሀገራቱ ምክትል የውጭ ጉዳይ ሚኒስትር 200% ዝግጁ ነን ያሉ ሲሆን ምላሻቸውም ተመጣጣኝ ሳይሆን ውጤታማ እንደሚሆንና የአሜሪካ የጦር ሰፈሮችን ሊያካትት እንደሚችል ገልጸዋል። የኢራን ወታደራዊ ልምምድ የሚከናወንበት የሆርሙዝ ወሽመጥ ለዓለም አቀፍ የነዳጅ ንግድ ወሳኝ ስፍራ ነው። በየቀኑ በአማካኝ 100 የሚጠጉ የንግድ መርከቦች በዚህ ወሽመጥ ውስጥ የሚያልፉ በመሆኑ እዚህ አካባቢ የሚነሳ ማንኛውም ግጭት የዓለምን ኢኮኖሚ በእጅጉ ሊያናጋው ይችላል። በሌላ በኩል በአረብ ገረገብ ወይም ጋልፍ ቀጠና የአሜሪካ ባህር ኃይል መሰማራቱን ተካትሎ ያለው ወታደራዊ ስጋት ቢጠናከርም በዋሽንግተንና በቴህራን መካከል ድርድር ለመጀመር የሚያስችል የመዋቅር ግንባታ ሂደት ውጤት እያሳየ መሆኑን ከፍተኛ የኢራን ባለስልጣን ገልጸዋል። የኢራን ከፍተኛ የብሔራዊ ደህንነት ምክር ቤት ኃላፊ አሊ ላርጃኒ ትናንት ቅዳሜ ባወጡት መግለጫ በመገናኛ ብዙሃን ካለው ሰው ሰራሽ የጦርነት ድባብ በተቃራኒ ለድርድር የሚሆን መዋቅር የመቅረጹ ሂደት ወደፊት እየተራመደ ነው ብለዋል። ላርጃኒ ስለ ድርድሩ ዝርዝር ሁኔታ መረጃ ባይሰጡም ንግግራቸውን በቀጠናው ያለውን ከፍተኛ ውጥረት ለማርገብ ያለመ የዲፕሎማሲ ጭላንጭል ተደርጎ ተወስዷል። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ለመውሰድ በተደጋጋሚ እያስጠነቀቁ ባሉበት በዚህ ወቅት በዩኤስኤስ አብርሃም ሊንከን የሚመራው የአሜሪካ አርማዳ ወደ አካባቢው መቃረቡ በሁለቱ ሀገራት መካከል የጦርነት ስጋትን አንግሷል። የአሜሪካ መካከለኛ እዝ ኢራን በሆርሙዝ የባህር ሰርጥ ላይ ልታካሄደው ባቀደች ወታደራዊ ልምምድ ላይ ማስጠንቀቂያ የሰጠ ሲሆን ማንኛውም ሙያዊ ያልሆነ እንቅስቃሴ በቀጠናው ላይ የደህንነት ቀውስ ሊያስከትል እንደሚችል አስታውቀዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በአሜሪካ ማስጠንቀቂያ ላይ ጠንከር ያለ ምላሽ ሰጥተዋል። አሜሪካ የኢራን አብዮታዊ ዘብ አሸባሪ ብላ እየፈረጀች በሀገሪቱ ሉዓላዊ ግዛት ውስጥ የሚደረገውን ወታደራዊ ልምምድ በሙያዊ መንገድ ይከናወን ማለቷ ተቀባይነት የሌለው ጣልቃ ገብነት ነው ሲሉ ተችተዋል። ይህ በእንዲህ እንዳለ ኳታር በሁለቱ ሀገራት መካከል ያለውን ውጥረት ለማርገብ ያላሰለሰ የዲፕሎማሲ ጥረት እያደረገች ትገኛለች። የኳታር ጠቅላይ ሚኒስትር ሼክ መሐመድ ቢን አብድልራህማን አልታኒ ትናንት ቴህራን በመግባት ከላርጃኒ ጋር ተወያይተዋል። ጠቅላይ ሚኒስትሩ ኳታር ልዩነቶችን በሰላማዊና በዲፕሎማሲያዊ መንገድ እንዲፈቱ የምታደርገውን ድጋፍ አጠናክራ እንደምትቀጥል አረጋግጠዋል። ምንም እንኳን የሁኔታው አሳሳቢነት ቢቀጥልም የላርጃኒ መግለጫና የኳታር የሽምግልና ጥረት ውጥረቱ ወደ ቀጥታ ጦርነት እንዳያመራ የሚደረጉ ጥረቶችን ውጤት እያመጡ መሆናቸውን አመላካች ነው ተብሏል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልን።